سينين بس هالسي وش سمعني مالجي የተማጠው ሁሉ ተወልዶ አያቱ እንዲቆይ ኡምሩ እንዲረዝም ቀጥቤ ሞልታ ቃሌ ታይዘጋ እግሬ ታይዘረጋ ፊት ረማ ይበጅ እንትፍንቱ ማለት ቀርቶ ተታይ ቢስቱ ተላይ ያስመልሱ ቀጥብ ተሞላ እንኳን ሊቀርመች ይዘገያል ብለህ ነው አቦ ተሚወራው ተሚፈራው ሁሉ አምላጭ አንዳላጭ አድርጎ አልቀው እንዲጠበቅ ጊዜ ያሳየኝን ኑሮ የመከረኝን ጊዜ የዘከረኝን ለመናገር በጌታ ስም የገባሁት ዋዳለና የማወጋህን ቃል ታትነጥበህ አድምጠኝ ዲክ ዛሬ ወደዱኝና እጅጉን ይወዱኝ በጣሙን ይፈቅዱኝ ነበር ማ አበዩ እናትስ አንተ የዋንጫ ቡሽው ሀጉሽ ወይታለውና ሰው ወለደው ይጠላል እንደወሳቸው ፍቅር ይጠናል ማለቴ ዛሬያን ምን ይሉ ነበር ሁለዚህ የአባቱን ምክር ያልሰማ አባት አይሆንም ይሉ ነበር እኔም የወሳቸው ምክር ሰምቼ ታባትነትም አልፌ አያት ለመሆን በቅቻለሁ ዛሬ እንዲህ ቤት የጭርልል ለምን አባባ ለምን አልከኝ አያያ ተመልሼ እንኳን ሳልመጣ
ሐዘንህን በቅጡ ሳላስተዛዝንህ አንተው መጣ። ምን ላድርገው ብለህ ነው? ብቸኝነቱን ለመሸከም ልብ የቀዋት ያጣ ምን ላድርገው መጣሁ። እናንተስ እንዴት ናችሁ? አፋያ ናችሁ? መስገነው ደህና ነን። ደህና ነን እኛ። እርሶ እንዴት ከረሙ? አለሁለት ጨርቄን አስጥሎ ሙሾ እያስደረደረ በአደባባይ ባያስረግደኝም እያሰኘ ጓዳውን ይሰልቀኝ ይጸለቡ። እንዲህማ መሆን የለብህም። አያያ በርታ፣ ጠንከር በል እንጂ ነፍሳውን ለመቁረስ እህል ውሃ ለመቅመስ ያህል ማመይ ደከምኩ። ለመሆኑ ጤናዎትን እንዴት ከረሙ? ያው መደባል ያስኩም ያለሁለት። አያያ አሞሃል ማለት ነው። ያስፈው ከኒና ማቀለው መርፌ የማይነቅለው ሐዘንን የመሰለ በሽታ አያያ ለሐኪም የማይነግሩት ለወጌሻ የማይመክሩት ናፍቆትን የመሰለ ህመም ወይ ታላቦ ወይ ቡናውን ድገም ነው የኔ ነገር። ያረ እናንተ ጠጡ ባኛ። አያያ ሐዘን ባንተ አልተጀመረ። እኔ ስመች ወጣኝ። ታዲያ ጠንከር በላ። አያይ ምን በጠነክር ሐዘን ተወደ የገባ ሐዘን ቆርጬ ጥልበት ቀዋው የታለይ ብለህ ነው? ያዝ ጠጡት ያዝ። እሺ ይተውታል። ራስ ምታቱ አየዋ። ቡና ጥሩ ነው፣ ያጠነክራል፣ ያበረታታል። ከመንገድ አይደለም የመጣው። አያያ የሆንከው ነገር አለ ማለት ነው። ለምን አትነግረኝ? ያስፋው ምን ያለውኩት አላቦ ያነዚህ እኔ ዘንድ ያልሐዘኑ የመጣ ጊዜ ያጫወትኩ የትሁኔ ነገር አቅል ነስቶኝ። ትሁኔ ሚስቶትም አይደለች እንዴ? እዳ ጥላብኝ ነው የሞተችው። እዳ? የምን እዳ በሉ? ተይ ቃል ያኔ ነገር አውቃት። ኧረ ተይ አቦቴ እንዲህ አትበይ። ምን አለበት ሀይረሩ የምታስቢ? እኔ ባስበው በጣም ይሆናል። ይልቅ ቃል እኔ መች ተቃልሽ ወጥቼ አውቃለሁ እናቴ? ሁለቱ ወሬዎቻችን መጥፋት ቀሌ ሲዋከን ነፍሴ ስትቃትት እንደኖረች አልፌ ነፍስዬ እንዳትታወቅ ፈልጋ አገኛቸውና እርም እንዳይበሉ ሞቴን ንገራቸው አደራ አደራ አደራ። በቃ ይብቃ ሐዘኑ እና ያልፈጠሙት ቃል ተቋጥኝ ይከብዳል እንዲሉ ሆኖብኝ ይኸው እድሜ ባራደው ሐዘን በጎዳው ጉልበቴ ለፍለጋ መጣሁ። የዛ የትልቁ ልጅህ የሥራ ብዙ ጉዳይ እጅግ ያሳዝናል። አስተምሬ ሎግ ማድረግ ባደረስኩ ምላሹ ከፋብኝና ተቆራረጠ። ጉድ ይኸውልህ ከዛን ወዲህ አይኑን አላየሁትም። መኖሪያውን ባላውቀውም መስሪያ ቤቱን ግን ስለማውቀው አሳያለሁ። አጀብ ይሁንና ይሆን ዋስፋው
የዛች ትንሿ ልጅ የመከራ ጎርፍ ወሰዳት የልጅስ ነገር እኔስ መቼ አረፍኩና ማጠያየቄን እንደው አልተውኩ። እንግዲህ ነገ በማለዳ ተነስተን ፍለጋችንን እንጀምራለና ደግ ይሁን እንግዲህ ይሄ ከጃፓን በግዢ በ1 ሚሊዮን ብር ካስመጣናቸው 400,000 ብር ያህል ግምት ያላቸው ዕቃዎች በዳሜጅ ሪፖርት በተበላሸ ሳንረከብ ላኪው ካምፓኒ ምትክ እንዲልክ በፋክስ እንዲገለጽለት የሚል ትዕዛዝ ነው። ይሄ ደግሞ ምንም ችግር የለውም። ሰነዱ ሲታይ በውሉ ፈጽሞ ሊታወቅ አይችልም። እሺ አዎ ካለ ችግር የተበላሸ የተባለው ወጥቶ ለነጋዴ ቸፕ ተደርጓል። እንዴ ለኔም 150,000 ብር ድርሻ ይደርሶኛል። ምን ችግር ላንተም ተቀምጦልሃል። ኪስህ እንዳለ ቁጠረው። አዎ እንግዲህ ዕቃው ባለመኖሩ 50% ያህል ሰራተኛ ከስራ መባረሩ አይቀርም። ምን አገባኝ እንግዲህ ችግሩ እንጂ ችግሬ አይሆንም። ቤተክርስቲያን ሳሚንዋን በዚህ ተረጥረዋል ብለህ ነው። ይልቅ አጅሬ አንተ ለራስህ መላመታ በል እንግዲህ በቃ ቻው። ያው ያቺ ትንሿ እስኪ ቤት እዛ እንገናኝ። ቻው። ምን ነበር? ይቅርታ ዓለም የምትባል ልጅ እዚህ እናንተ መስሪያ ቤት እንደምትሰራ ተጠቁመን ነው የመጣ። ማናት ዓለም? የኔ ልጅ ነች። ለመሆኑ እርሶ ማን ነዎት? እኔ ልጅ ይሄ ፖሊስ ጣቢያ አይደለም። ሌላ ቦታ ሄዳችሁ ብትፈልጉ ይሻላችሁ። ማለት አይደለም ጨርሻለሁ። እንሄድ ማለት የቤት ልጅ መስየው ነው መሰለኝ። ትላንት ውስጥ ተሳለም አይጠቅስ መሰለሽ? እኔስ ምን የሞኝ ነው ተሽኮረመው ማለት። በስመ አብ ቤተ ክርስቲያን ውስጥ ታዲያስ ወዲያው መጣና አናገረኝ። ዛሬ ከዚህ ከተንዛዛ ጸሎት በኋላ ቀጥሮኛል። እና ምን ልትሆኝ ነው? በቃ እንደመጣ ልጥፍ ነው። ከዛ ጊዜ ሳልሰጠው ስሜቱን አነሳስቼ አንሶላ በመገፈፍ ማርቼዲሱን ረከባለሁ። ኧረ አንቺ ልጅ ጊዜ ሳይጠቀምብሽ ነው መጠቀም። ሞኝ ነሽ እንዴ? ወይኔ አቤት ነይ እስቲ ይህችን ውሃ ድፊያት። ወይ ጨረሱ እንዴ? እሺ በይ ድፊያት። እሺ እንግዲህ ምን ይበጃል ትላለህ? ስለዚህ ልጅ ነገር እንግዲህ ታይታለች የተባለው መስጊድ አለ እንሄዳለና ደግ ይሁን።
ነገር የሚያከረመንም አይደል? ኧረ ወላሂ ኃይል ስራም አይደል? ትቼዋለሁ እኮ አልኩሽ። እንደ ስንት ጊዜ ላውጋሽ? አሁን የምሰራው ሌላ ስራ ነው። ይልቅ ሙሲባ አትሁኝብኝ ሂጂልኝ። እንዴ ሚስት አገባው ብዬ በላይ ላይ እንደው አራዳ መጣህ እንዴ? ፍሬንድ እንዴት ነህ? ያንን ጉዳይ እኔ ካገናኘው በኋላ እቃውን ቀየረ ከሸጥክ በኋላ ለእኔ መክፈል የሚገባን ገንዘብ ከለከልከኝ አይደል? ኧረ ወላሂ እንዴ አንተ ደግሞ ጨቅጫቃ ነህ። ነዝናዛና አቦ እሰጥሃለሁ አልኩህ እኮ ምንም ችግር የለም። ይልቅ መቼ ነው የምትሰጠኝ? እሰጥሃለሁ አሁን። ቆይ እንዴ ይልቅ አሁኑ ነገር እንዳይበላሽ እንደውም ሰዎቹ መምጫቸው ስለደረሰ እንዴት ነው ተዘጋጅተሃል? እዚህ ነው የቀጠርካቸው? እዚህ ነው የቀጠርኳቸው። በቃ ምንም ችግር የለም። ሰዎቹ እንደመጡ ሁሉ ነገር ይጠናቀቃል። እንደውም ሰውየው መጣ ይሆናል። እሱ ነው እሱ ነው እንግዲህ ያው የነገርኩህ መርማሪ ያልኩህ እሱ ነው። እቃውን በደንብ የሚያይልን አጋጣሚ እንግዲህ አግኝተነዋል። ይኸው በቃ ከእንግዲህ በኋላ የታገኘናል። ያገኘንስ በምን ሊከሰን? ምን አለን? ምን ማስረጃ አለውና? ስለ መድኃኒዓለም አንተ ይሄን የመሰለ ጅስም ይዘህ ተሱ ትለምናለህ? አይ አባት ተውት። ስለ መድኃኒዓለም ስላለኝ እኔ ሳንቲም እሰጠዋለሁ። እሱ ግን እኔ ይሄ የሌለኝን እጁን ስጠኝ ብዬ ብለው እየቻለ አይሰጠኝም። እጅን ቆርጠህ ስጠኝ አትበለኝ እንጂ ሌላ ነገር እሰጥሃለሁ። ቆርጦ መውሰድ እንኳን እኔም አልሻም እንድታወሰኝ እንጂ መድኃኒዓለምን አውሳለሁ። እንግዳውስ በመሐላ ካረጋገጥክልኝ ና ከዚህ ጭቃ እያነሳስ ወሽ እውነቱን ነው። በላ ያዘው አግዟ ተነስ። ጥሩ ዳኝነት። አዎ ያዝ። አይ ጥሩ ዳኝነት። አያያን ወሽ እንዴ ነው መተባበር እንዲያ ነው እንጂ ጥሩ ዳኝነት። እንደው ይሄን ነጭ ሸማ ልብሰህ እንዳንቀባረርክኝ መድኃኒዓለም የማያልቀው ሸማ ልብስ። አሜን። አዎ አሜን። ለአንተ ለታላቅ ያልሆንኩ ለማን ልሆን ነው? እንዴታ እችን ቄጠማ ገዝተን እንሂዳ ወደ ቤት ንግዛሽ። የማን ነው? የማን ነው? ና እስኪ ስንት ነው? የት ይሄ? 5 ሳንቲም 5 ሳንቲም ወደ መንፈስ ቅዱስ በስመ አብ አቤት። እንደው አስፋው
እውነትን ወይት ነው የምናገኘው? አይ ወንድም አለም እኔስ በሆነ የት አግኝቻት? መቀን አዲስ አበባ። ለካ የኔ ልጅ ብቻ አይደለችም የጠፋችው፣ ሁሉም ጠፍቷል፣ ሁሉም ተጥፋፍቷል። እናቴ ምን ታደርገዋለህ? እንሂድ እባክህ እንሂድ። እናንተ አታፍሩም እንዴ? ደግሞ ብላችሁ መንገሩን የቁንጅና ሳልሆን አረጋችሁት። አረ ራስ አታፍሩም እንዴ? እኛ እንዳንተ ቆመና አሸና። የሚያሳፍረው ነገር ልንገር፣ የሚያሳፍረው ነገርማ እንዳንተ ቆሞ መሽናትና አካባቢ ማግማት ነው። ደግሞ አለማፈር እየሸና ሰው መልከት። አየህ፣ እውነትን ከጠበቅናት ሳናገኛት መንገድ ላይ ያገኘናል። ልክ ብለሃል። ምን አይነት ገምቱ ነው ወይ አሲዳ አግኝቼልሻለሁ። ነይ እንሂድ ቶሎ። ወላድ 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 ጉድ አዲስ አበባ መኪናዋ ባለሸማ ሆና በእግዚአብሔር አምሳል የተፈጠረ ሰው ልጅ ዝናብና ፀሐይ የተፈራረቀበት ራቁትን ትለምን አንድ ባለጠጋ የሚያለብሰው ጠፍቶ ነው። አያያያ የብዙ ሰው አፍረት መሸፈኛ ሰልባጅ የሚሉት የፈረንጅ ውራጅ ነው። ይሄን ያጣ ደግሞ ያው እንደምታየው ይሆናል።
ባለጸጎቹ ሆነ ባለስልጣኖቹ የሚጨነቁት ለመኪናቸውና ለቤታቸው ውበት እንጂ ለተቸገረ ወገናቸው መች ሆነና መች ሆነና አጀብ አዲስ አበባ ይገርምሃል መገን ማነሽ? አለም አቤት ሰማልሻል። ሆድሽ እየገፋ መጥቷል። ሌላ ቡና ቤት ተቀጥረሽ መስራት ትችያለሽ። ኧረ ትንሽ ታገሱኝ። ከዚህ የበለጠ ልታገስሽ አልችልም። ትንሽ እኮ ነው። እኔ እዚህ የተቀመጥኩት ውስኪና ቢራ ይላሻሽጥ እንጂ አንቺን ላዋልድ አይደለም እኮ። ትንሽ ጊዜ እኮ ነው። ከዚህ የበለጠ መታገስ ትዕግስቱ የለኝም። መሄድ ትችያለሽ። መሄድ ትችያለሽ። ጋይስ የትናንትናው ምሽት መሰለ አንቺ የማላቀው እግዚአብሔር ተጠቦ እየሰራት እንጂ አገኘው ቀጠርኳት ወካለች። ዛሬ ወደ ማታ አካባቢ አመጣትና አስፈርሼ አርጌ መልቀቅ ማንተ አናቀህምና ምን ልባለህና አንቺ መሰልኩሽ ማድረጉንስ አድርገን ስለ ህይወት የማንም ግግም ይሁን ሙድ ሰባር የሙዳይ ምን ይመስላል አለ የማን ነው ገገማ እንዳው ዘመሰና ጊዜ በሬዲዮና በቴሌቪዥን የሚለፈለፈውን አንተ ሲልደግሞ ስለ ስርዓቱ ሙድ እንዳሰ እንዴው በቃ በአጠቃላይ እሱ እኛ ጋር በቃ መግባት ይሄ ምን ታደርጋችሁ ዓለም የምትባል እናልህ ባህል ጠፍቶ ሰው እርስ በርሱ ተገፋፍቶ በከማናንሽ እኔ ተማብሼ በሞተ ከዳ ተከፍኖ ዘጥ ሆኗል ስልጣኔ። ተጉያችን ወጥተው ከተማ መሃል የተመሰጉት እንኳን አሬቡ መባባሉን መፈቃቀዱን እርግፍ አርጎትቶ የጎሪጥ መተያየት ሆኗል አመሉ። ወትሮ የሰው ልጅ መከበሪያ ስትራመሉ በሐቂቃ የተገመደ እምነት ማተቡሉ ሰርቶ ማደሩ ነበር። በል ከብቶቹን ያዝና እቤትና እሺ አደራ እሺ
ጎሽ ሰየኔ ልጅ አስገባ በሙሉ ገቡ ጎሽ ታሪኩን ቀጥልልኝ አባባ ልጄ እና ወዴት ነው አባት? እዚህ ሰው ፍለጋ መጣ። ታዲያ ዝም ብሎ ሰተት ብሎ ይገባል እንዴ? ወደዚህ ጋር ይሁኑ። እሺ ወይ ትጠራልኝ አንተ? አይ እኔ ስራ ላይ ስለሆንኩኝ አልችልም። አልችልም አልኩት እኮ። ምን አለ ወይኔ ገብቼ ላናግራቸው? አይቻልም። እባክህ ልጄ ስለ መድኃኒዓለም እኔ ተባለ ሀገር ነው የመጣሁት። ነገርኩት እኮ መግባት አይቻልም እኮ ነው የምሉት። ምን ይሻለኛል ታዲያ? እንዴ እዚህ መጠበቅ ነዋ። እዚሁ መጠበቅ። አባት ምንድን ነው? ጥለት ነው። ሌላ ምን ይባላል? ምን ታለ አያቀኛላ ቋታም እንዴ ተገጣብረኝ ለማለት የፈለኩት እዚህ መስሪያ ቤት የሚሰራ ሰው የሚፈልጉት ካለ አዎ ልጄ ነው ስራ ብዙ ተፈሪ ይባላል። ስራ ብዙ ተፈሪ? ስማ ባልደረባዬ ነው ልጠራለው ስላለው ፈልገውት ነው? አዎ ፈልጌው ነው። እሰየኔ ጥራልኝ። እሺ እኔ ልጅ እድሜ ይስጥልኝ፣ ዘርህ ይባረክ እናቴ። ቆይልኝ እንግዲህ እዛ ጋር ሆኖ ይጠብቁት። ይመጣል እንግዲህ ጠብቋት። ታዲያ አረባ እኮ እዛው ሆነ ይጠብቁኝ እና ያስወቅሱ። ነገርኩት እኔን ለምን ያስወቅሱኛል?
ወይ ምን ነው country road take me home to the place I belong West Virginia mountain man take me home country road country road take me home to the place ምን ነው ልጅ ምን ነው እንዲህ ማለት I belong West Virginia country road take me home to the place I belong country road take me home to the place I belong West Virginia Mama take me home አይዞህ አይገባ ይደላል ለምን መጣ እኔማ እናንተ ልጆችን ልፈልግና ላገኝ ነበረ እኮ ማንነት የጠፋብኝ ምንም የሚያኮራ የጀርባ ታሪክ የሌለኝ ፍጡር ይገባ ታይገባ ይልቅ የማይገባን ከምነግርህ የሚገባን እስቲ ያው ግልጽና ሲምፕል በሆነ ቋንቋ ራስህን ብለህ ልሸኝህ እንሂድ
አያያ ልጅህን አየኸው? አየህልኝ? አየሁት፣ ለየሁት። አቦ የከተማ ሰው አስመስዬ ዱካውን ተከትዬ ያመጣው እኮ ልጅህን አእምሮውን የሰውረው የእግዚአብሔር በሽታ ሳይሆን የመጠጥ ሱስና ሴሰኝነት ተጠናውቶት ክፉ ወጥመድ ውስጥ ያለ መሆኑን እንድታይ ነው። ነው አቦ። አሁን እችን ወረግቦ ወስዶ ምን ሊያደርጋት ነው? እሷስ ቢሆን ይሄን ያህል ተንጠርዛ ምን ልትሆን ነው? ተወንድ ጋር የእንጀራ ጉዳይ ሆኖባት ነዋ። እዲያ በባይበላ ለምን 10 ጊዜ አይቀርም? አሁን ይሄ ስራ ደግ ነው። አታምጥ። አሁን ክፉ ስራ እኮ ቡቃያ ነው፣ እያደር ይበቃል። አልፎ ተርፎም ደግሞ ለዘርዘር ይተርፋል። እሱ እንኳን የኖረበት ነው። ምን የኖረበት ያረጀበት ነው እንጂ። አሁን ታዲያ አንተ ከምን ልታስጥለው ነው? እኔማ ተምን አስጥላለሁ? የወላድ አንጀት ሆኖብኝ ነው። ተነስና እንሂድ እባክህ። አየሁ አይደለ ጉድህ። ተነስ በለው አገር ግባ። የእናቴ ልጅ ወንድም ያስፋው ቀለቤ ሳይጓደል አልብሶ ወደ አገር የሸኘኝ ኋላ የሥጋ ነገር ሆነና ቀን በሐሳቤ ሌት በምናቤ እየመጣ ቢያውከኝ በመንፈቅ የግድም ወደዛው ተመልሼ ሄድኩ። ያገኘኸው? አዎ አገኘሁት። ተቆሉበት የጋፉበት መስሎ ሁለመናው ሰሉ አገኘሁት። ታሞ ተሞሽሮ ልበልህ? ተይ ልጄ፣ ግጣው እንደጣሉት የፍሪዳ ቅልጥም ስጋው ተላዩ ላይ አልቆ ወዘናው ተሟጦ ያችምችም ጎፈሬው እንደመነጠሩት ደን ልም ብሎ ጠፍቶ የቀረውም ሳስቶት ያጣጥር ደረሱ። ምን አልክ? አይ ልጄ፣ አንዴ ለጉድጎልቶ ምን እላለሁ? ወትሮ ልጅ ነበረ አባቱን ጧሪ ቀባሪ፣ ዛሬ ደግሞ አባት ልጁን ጧሪ ቀባሪ ሲሆን እንጂ ሌላ ምን ይባላል? ደፋ ቀና ብዬ አስተምሜ የተቆረጠች እድሜን መቀጠል ቀዋይኔ ባይሆን አልቅሼ እድሜን አውጥቼ ዳግም ወደ አዲስ አበባ ላልመለስ ወደ ሀገር የመጣሁ በኋላ ነው እንግዲህ ደህና አልሽኝ? ምን ነው ደህናማ አይደለሽ?
እኔ ልጅ ዓለም እኮ ነኝ አባ። ዓለም የኔ? አዎ። ጉድ ልጄ እናት ልጅ ነይ እስቲ ተነሽ እስቲ ጉድ ነው ነይ አባብዬ አትዘንብኝ። በተከበርክበት ሀገር አዋርጃለሁ። ይቅር በለኝ። ቁርጥ ሲሆን ወደ አንተ መጣሁ። አትዘንብኝ አባብዬ፣ ይቅር በለኝ። ኧረ ተይ አይገባም። ተይ እናቴ፣ እኔ ምን ባንቺ አዝናለሁ? የወላድ መካን ባረገኝ እድሌ እንጂ። ጉድ አጃይበት ነው። አሁን ለቅሶ ምን ሊረባ ልጅ? ከነ ልጄ መጠጊያ ባጣ እኮ ነው ወደ አንተ መምጣት። እንኳን ልጅዬ አንድያ ነፍስዬን እንኳን ይሄ ጠባሳ ደግሞ ተወየት መጣ በአቦ? ያኔ ስጠለፍ ጭራሮ ባጦኝ ነው። ይሁንና የሆነው የአብሮሽ ትዳር የነበረውን ሰው ታውቂዋለሽ? ወይት ከተማ ከብዙ ወንዶች ጋር ስራ የሆኑ ያገናኘኛል። ወይ ታውቂው ብለህ ሰረሰው? ኧረ እኔ ሰረሰው። አንተ? አዎ። ወይ ታውቀው? እኔና ወንድም ያስፋው። ኧረ ቁጭ በል እንጂ። እስቲ ታሪኩን አጫውጪ። ከእንግዲህ ምን እደብቅሃለሁ? ኃጢአቴን ልናዘዘው እንጂ። ገንዘቤን ወስደሽ ብቻዬን ልታሳድረኝ? የዛችን ቀን ታሪክ ፈጽሞ አረሰው። ለመሆኑ ያ ሰው ታንቺ ጋር የተኛ ነበር? ኧረ በፍጹም። ተመስገን። አልያኔም አላየሁትም። ተመስገን አምላኬ ተመስገን። እሰይ። በኋላ እንዴት ሆንሽ? ልጄን ወለድኩ። ልጄን ይዤ መስራት አልቻልኩ። ልጄም እየራበው ሲያስቸግረኝ በደላላ ያው ሌላ ስራ። አንተ አቤት ዘርሻዬ ደግሞ ዛሬ ብለህ አራስ ይዘህልኝ መጣህ። አምጣ ብለህ አይደለም ዘርሻዬ፣ ልምድ ያላት አላት እንዴ? አዎ በሙያው የሰለጠነች። አይ በጣም ጥሩ። ያውልሽ እኔ ጋር መስራት ከፈለግሽ በአንዴ ነው የምትከብሪው። ግን
የሰራሽበት እኩል እየተካፈልን ነው የምትሰሪው። ያውቃል። እኔ እንደሆነ ያው ገዳም ነኝ። እዚህ አንቺ ልትተኝ ትችያለሽ። ያውልሽ እዛ ጋር ደግሞ ልጁን አስተኝው። መጋረጃም አለው። እዛ ጋር ልጁን ልታስተኝ ትችያለሽ። እኔ የምልህ አቤት ሂሳቡን ሰጥተሃለች ወይስ? አይ እሱ ነው እንጂ የሚከፍለኝ ወይዘሮ ሸዋዬ የሰራችበትን ከወደፊቱ ጥሩ ሰጣለሁ። በኋላ ብቅ በል ተመላለስ። እሺ ሰጣለሁ። እሺ መለስ በል በኋላ። እሺ እሺ ሰጣለሁ። ልጅሽ እያለቀሰ ስለሆነ ለልጅሽ ይሄን ስጪው እና ተመልሰሽ ደግሞ ለቢዝነስ ቆይ። እሺ አይዞሽ፣ ልጅሽ እያለቀሰ ነው። ስጪው ይሄን። አንቺ ቤቴን ጦሜ ልታሳድሪ ነው እንዴ? ባክሽን የመጀመሪያ ስለሆነ ነው። ወልቅ ምን ጥቅ ማለት ትችያለሽ? እኔም ቤት ደግሞ ይሄን በጥስጣሽሽን የምትወስጂው ለደላላ የከፈልኩልሽን ገንዘብ ስታመጭ ሰማሽኝ አይደለም? አሁን ወልቅ ምን ጥቅ ማለት ትችያለሽ? የኔ አስቀኝ ያግባባታለሁ። የምን ስራ ተሰራ? ምንም እኮ አልሰራችም እስካሁን ድረስ ስለሆነ ነው። ምን ልትከፍለኝ ነው የቤትን ኪራይ? እኔ ያግባባታለሁ። በቃ እኔ ያግባባታለሁ። እኔ ያግባባታለሁ። እኔ መጀመሪያ ስለሆነ ነው፣ አዲስ ስለሆነ ነው። ነችና ካካግ እንዴ ነኝና አለ ኮንዶም ነው 10 ብር ጨምርልሻለሁ። ወይዘሪት አለም ባንቺ ደም ውስጥ HIV በመገኘቱ ተስፋ ልትቆርጭና ልትደናገጭ አይገባሽም። አይዞሽ፣ HIV ያዘሽ ማለት ሁሉም ነገር አበቃ ማለት አይደለም። እንደ ማንኛውም ህመም ተንከባክበሽ ረጅም እድሜውን ልትኖር ትችያለሽ። እንደውም እድለኛ ነሽ። ልጅሽ ጤነኛ ነው። ልጅ ጤነኛ ነው። ከእንግዲህ ያለው አንተ ብቻ ነህ። አደራህን አባባ፣ የልጄን ነገር አደራ። አይዞሽ፣ አደራህን። አይዞሽ እናቴ፣ አይዞሽ። እንኳን ደግሞ እድሜው ሰጥቶ አንቺን አይንሽን አሳየኝ እንጂ ደግሞ ላይ ምን ችግር አለው አቦ? አደራ አባባ። እንግዲህ የለሽም። እንኳን ላንቺና ለሱ ለሌላም እተርፋለሁ። አይ ፈጣሪ ሰጥቶ መንሳት፣ ወይ ሰጥቶ መንሳት፣ ወይ ሰጥቶ መንሳት። እና ልጅ
ልጆችን ፍሬዎችን በዚህ ሁኔታ አጣሁ። ግና ህልቄው ይሄን መላ ያጣ በላ እያየህ አንተ ትብስ በአንቺ ትብስ ሊያቆመውት ይገባ። እንደ ግሪሳ ወፍ ወደ በሽታው መትመሙ የጤና አይደለምና አደራህን ልጄ አደራህን ተዚህ መላ ታጣ በላ ራስክንም ወገንክንም ጠብቅ። አዎ ሌላ ምንም እምልህ የለኝም። አደራህን ልጄ አደራህን አደራ ልጄ